ታሪካችን የሚጀምረው አንዲትን ልጅ በአቅራቢያው ያለ የመኪና ክላክስ ከእንቅልፏ ሲቀሰቅሳት እያስመለከተን ሲሆን ልጅቷን በመስኮቱ በኩል አጮልቃ ስትመለከት አንድ ድምፅ ወፈር ያለ ሰው መኪናውን እየነዳ በእግሯ እየሄደች ያለችን ልጅ ወደ መኪናው እንድትገባ ሲጠይቃት ትመለከታለች። ከዚያ ደግሞ ከሷ ፊት ለፊት ያለው አፓርትመንት ላይ የምትኖርን ሲጋራ እያጨሰች ያለችን ልጅ ታያለች። ሲጋራ የምታጨሰው ልጅም ትኩር ብላ እየተመለከተቻት እንደሆነ ስታስተውል ለስለስ ያለ ፈገግታ ትሰቃታለች። በዚህ ጊዜም ልጅቷ ወዲያውኑ መስኮቷን ከውጭው ዓለም ለመራቅ ባዘጋጀቻቸው ካርቶኖች ትሸፍነዋለች። የዚህ ልጅ ስም ዩን የሚባል ሲሆን ዩን ከሰዎች ጭንቅላት ላይ የሚነሱ ለሌሎች የማይታዩ ለሷ ብቻ ግን መታየት የሚችሉ ቀጭን ቀያይ መስመሮችን ማየት የምትችል ሲሆን እነዚህ ቀያይ መስመሮችም ሰዎች ከማን ጋር ግንኙነት እንዳላቸውና እስከዛሬ ድረስ ከማን ጋር ግንኙነት እንደነበራቸው ማወቅ እንድትችል የሚያስችላት ሲሆን እነዚህ ቀያይ መስመሮችንም ኤስ ላይን ብላ ሰይማቸዋለች። አብዛኞቹ የምታውቃቸው ሰዎችም ከአንድ በላይ መስመሮች ያላቸው ሲሆን እናንተ ይህንን ልዩ ችሎታ ብላችሁ ብትጠሩትም ዩን ግን እንደዛ እንደማታስብና ተረግሜ ነው እንደዚህ የሆንኩት እንደምትል በነግራችሁስ? ዩን ይህንን ችሎታዋን በጣም የምትጠላው ሲሆን ከልጅነቷም ጀምሮ ብዙ ችግሮችን አምጥቶባታል። ገና ልጅ እያለችም በአባቷ ላይ የተወሰኑ ቀያይ መስመሮችን ያየች ሲሆን ካሉት ቀያይ መስመሮች ውስጥም አንደኛው ከእናቷ ጋር የተገናኘ ሲሆን አንደኛው ደግሞ ከእናቷ እህት ጋር ማለትም ከአክስቷ ጋር የተገናኘ ነው። ዩንም ልጅ ስለነበረች ያየችውን ነገር በወረቀት ላይ ስላያስቀመጠችው ሲሆን እንደ አጋጣሚም ሆኖ እናቷ ስዕሉን በምትመለከትበት ጊዜ ባላቷን ጨምሮ ከብዙ ሴቶች ጋር እየማገጠባት እንደሆነ ታውቅና በስሜት ተገፋፍታ በቢላዋ ወቅታ ትገለዋለች። ዩንም ይሄ የተፈጠረው በእኔ ምክንያት ነው ብላ የምታስብ ሲሆን ልጅ እያለችም እናቷ በደም ፊቷን ያጨማለቀቻትን እያስታወሰች ፈጣሪ ይህንን ችሎታ ከሚሰጠኝ በሞት ነው የሚሻለኝ በማለት ብዙ ጊዜ ራሷን ለማጥፋት ብትሞክርም እንዴት እንደሆነ በማይታወቅ ሁኔታ ግን ሁልጊዜም ራሷን ከነበረችበት ሁኔታ ተርፋ ነው የምታገኘው። ዩንም ራሷን ለማጥፋት በምታደርገው ሙከራ ላይ ተስፋ ትቆርጥና የእነዚህ ቀያይ መስመሮች መኖር ዋና ምክንያት ምን እንደሆነ ማንስ እንደፈጠራቸው በተለይም ደግሞ ከሷ ሌላ ይህ ችሎታ ያለው ሰው እንዳለ ለማወቅና ከሁሉም ይበልጥ ደግሞ ከዚህ እርግማን እንዴት መላቀቅ እንደምትችል ምርመራ ማድረግ ትጀምራለች። የዛን ቀን ከሰዓት ላይ ጠዋት ሲጋራ ስታጨስ የነበረችው ሂዋን የተባለችው ልጅ ልትተዋወቃትና ጎረቤቷ እንድትሆን ልትጠይቃት ወደ ዩን ቤት መጥታ የበሩን ደወል ብታጮህም ዩን ግን በሩ እንደማትከፍት በመናገር ከውስጥ ሆና ሰላምታዋን ትገልጽላታለች። ሂዋንም በመቀጠል አዲሷ ጎረቤቷ እንደሆነችና እንደመታወቂያም እንዲሆን አንዳንድ ፍራፍሬዎች እንዳመጣችላት ነግራት ያመጣችላትን ፍራፍሬዎች በር ላይ አስቀምጣላት ወደ አፓርትመንቷ ተመልሳ ትሄዳለች። ልክ ሂዋን እንደሄደችም ዩን በሯን ከፍታ ያመጣችላትን ፍራፍሬዎች ወደ ውስጥ አስገብታ መብላት ትጀምራለች። በሌላ በኩል ጁክ የተባለ አንድ ኦፊሰር ወደ ቢሮ ሲገባ የሥራ ባልደረቦቹ ሰላምታ ሲሰጡት እንመለከታለን። ጂዩክ ከሥራ ውጪ ባለ ሕይወቱ አደገኛ ሴት አተራማጅ ሲሆን ልታገባ እንኳን ትንሽ ቀን የቀራትን ሴት ራሱ ከማውጣት አይወዝንም። ይህ በእንዲህ እንዳለ በአንድ የሃይ ስኩል ትምህርት ቤት ቴራስ ላይ የጉልበተኞች ቡድን አንዲትን የዋህና ጸባየኛ የሆነችን ልጅ በማሰቃየት ላይ ያሉ ሲሆን በዚህ ጊዜም የጉልበተኞቹ ቡድን መሪ የሆነችው ሃዩንግ የተባለችው ልጅ ትመጣና በያዘችው ሞልወያ ታስተቃያታለች። የምትጨቆነው ልጅ ሲሆን የምትባል ሲሆን ቅድም ያየነው የጂዩክ እህት ልጅ ነች። ሃዩንግም እየጎተተች ወደ ፎቁ ጫፍ ተወስዳትና የጠየቀቻትን ገንዘብ የማታመጣ ከሆነ ከፎቁ ላይ ወርውራ እንደምትጥላት በመዛት ታስፈራራታለች። ሲሆንም የጉልበተኞቹን ትዕዛዝ ከመቀበል ውጪ ሌላ ምንም አማራጭ እንደሌላት ስለገባት በሐሳቡ ትስማማለች። በተመሳሳይ ሰዓት በዛው ቀን ጂዩክና ዶንግሲክ የተባለ የሥራ ባልደረባው አስከፊ የሆነን የወንጀል ምርመራ በማድረግ ላይ ይገኛሉ። የዚህ ወንጀል ሰለባ የሆነችው ሴት ስትሆን ጂዩክም ወንጀለኛው ፍንጭ ነገር ትቶ ከሆነ በሚል ምርመራውን ቢያደርግም ወንጀለኛው ግን ሁሉንም ነገር በጥንቃቄ ስለፈጸመ መረጃ ለማግኘት በጣም ይቸገራል። በዚህም ሳይሰለች በቤት ውስጥ እየተዘዋወረ እያለ ከአፓርትመንቱ አቅራቢያ ካለ ሬስቶራንት የመጣ ምግብ የመጣበትን ዕቃ አይቶ ይሄ ነገር ከገዳዩ ጋር በቀጥታ እንደሚገናኝ ይጠረጥራል። ብዙም ሳይቆይ ሌላ መርማሪ ወደ ቦታው ትመጣና አንድ ሄልሜት የለበሰ ሰው የሟቹ ትላንትና ሁለት ምሽት መጥቶ እንደነበረ የሚገልጽ ምስክር እንዳገኘች ትናገራለች። ጂዩክም ሄልሜት የለበሰው ልጅ የዲሊቨሪ ሰራተኛ ሊሆን እንደሚችል ቢጠረጥርም ሁኔታው ግን በደንብ ሲመረመር ሄልሜት የለበሰው ልጅ በቅርቡ ብሬክ ያደረገ የሟች ፍቅረኛ እንደነበር ያውቃል። በዚህ ጊዜም ጂዩክ ዶንግሲክን ስለ ኤክስ ቦይፍሬንዷ በደንብ ምርመራ እንዲያደርግ ያዘዋል። የዛን ቀን ምሽት ላይ በሯን ቀስ ብላ በትንሹ ገርበብ አድርጋ ትከፍትና እንዲመጣላት አዛ የነበረውን ዕቃ ትወስዳለች።
ከዚያም ቁጭ ብላ ዜና እየተመለከተች እያለ ዜናው ጂዩክ አሁን ላይ እየመረመረ ስላለው የግድያ ኬዝ እንደሆነ ታውቃለች። በዚህ ሰዓት ግን በድንገት ከዜናው አንባቢ ጀርባ ያለው ሄልሜት ያደረገ ሰው አንድ መስመር ብቻ እንዳለው ስትመለከት ትኩረቷን ይስበዋል። ዜናውንም አይታ እንደጨረሰች ብዙም ሳይቆይ ተመሳሳይ ሄልሜት ያደረገ ሰው ሂዋን ወዳለችበት አፓርትመንት ሲገባ ትመለከተዋለች። ይሁንም ውስጧ መጥፎ ነገር ሊፈጠር እንደሆነ ሲነግራት ቶሎ ብላ ስልኳን አንስታ ለፖሊስ ለመደወል ብትሞክርም ስልኳ ግን ቻርጅ ጨርሶ ስለነበር ቻርጅ ላይ ተሰካውና እየተፈጠረ ያለውን ነገር በመስኮቷ በኩል መከታተል ትጀምራለች። ከዚያም ሄልሜት ያደረገው ሰውዬ በቀጥታ ሂዋን ወዳለችበት ክፍል ሲገባ ትመለከታለች። እንደ አጋጣሚም ሆኖ ስልኳን ስታየው ትንሽ ቻርጅ እንዳደረገ ትመለከትና ቶሎ ብላ ወደ ፖሊስ በመደወል ነገሩን ለመጠቆም ትወስናለች። ነገር ግን ሂዋን ሄልሜት ካደረገው ሰው ፍቅር ስትሰራ ስትመለከት ፍቅረኛዋ እንደሆነ በማሰብ የተሳሳተ ሰው እየወነጀለች እንደሆነ ታስተውልና ለፖሊስ ለማመልከት ያቀደችውን ሀሳብ ትተወዋለች። ነገር ግን በዚህ ሰዓት አንድ ጥያቄ በአእምሮዋ ውስጥ በተደጋጋሚ መመላለስ ይጀምራል። ለምን የሰውየው ቀይ መስመር ከሂዋን ጋር ከመገናኘቱ በፊት ከእሷ ጋር መጀመሪያውኑ አልተገናኘም በማለት በጣም ጭንቀት ውስጥ ይከታታል። በሚቀጥለው ቀን ሲሆኔ ሃዩንግ እንድታመጣ የጠየቀቻትን ገንዘብ ስላላገኘች ወደ ትምህርት ቤት ያልመጣች ሲሆን ሃዩንግም ሲሆኔ ወደ ትምህርት ቤት እንዳልመጣች ስታስተውል ምናልባት ሎከሯ ውስጥ የደበቀችው ገንዘብ ሊኖር ይችላል ብላ በማሰብ ወደ ሎከሯ ሄዳ መፈተሽ ትጀምራለች። በዚህ ሰዓት በሚገርም ሁኔታ ለሲሆኔ የተላከን የፍቅር ደብዳቤን ታገኛለች። በሌላ በኩል ጂዩክ ከስራ ሲመለስ ሲሆኔ ወደ ትምህርት ቤት እንዳልሄደች ያስተዋለ ሲሆን ሲሆኔም ከአጎቷ ጋር ያን ያህል የማትግባባ ሲሆን ዛሬ ግን እንደምንም ደፈር ብላ የተወሰነ ብር እንዲያበድራት ትጠይቀዋለች። ጂዩክም የጠየቀችውን ገንዘብ በሚሰጣት ጊዜ በፊቷ ላይ ያለውን ቁስል ይመለከትና ምን ሆና እንደሆነ ይጠይቃታል። ሲሆኔ ግን ለጠየቃት ጥያቄ መልስ ሳትሰጠው ገንዘቡን ስለሰጣት ታመሰግነውና ወደ ክፍሏ ገብታ በሯን በኃይል ትዘጋዋለች። ከቆይታዎች በኋላ ጂዩክ ሲጋራውን እያጨሰ ያለ ባልደረባው ዶንግሲክ ይደውልለትና አንድ ሰው ደውሎ ሄልሜት ስላደረገው ሰው መረጃ ለመስጠት ሞክሮ እንደነበር ይነግረዋል። ጂዩክም ይህንን ሲሰማ ሄልሜት ስላደረገው ሰውዬ ምንም አይነት ዜና ተሰርቶ ለህዝቡ እንዳልደረሰ ስለሚያውቅ ደዋዩ ሰውዬ ሄልሜት ስላደረገው ሰው ማንነት መረጃ ሊኖረው እንደሚችል ይጠራጠራል። ዶንግሲክም በመቀጠል እሱ አቅራቢያ ካሉት ከአንዱ አፓርትመንት እንደተደወለ በመንገር ሄዶ ቼክ እንዲያደርግ ይነግረዋል። ጂዩክም ወዲያውኑ ደዋዩን ለማግኘት ወደ አፓርታማው ሄዶ የበሩን ደወል መደወል ይጀምራል። ጂዩክም የመጣው ወደ ዩን አፓርትመንት ሲሆን ደውሉንም ደግሞ ደጋግሞ ቢደውልም ምንም መልስ ግን ሊያገኝ አልቻለም። በዚህ ሰዓትም አንድ መነጽር ያደረገ ሰውዬ ከደረጃው እየወረደ ወደ ጂዩክ ይቀርብና እዚህ ቤት ያለችው ልጅ ጤነኛ አትመስለኝም፣ እንዲሁ ልፋቢል ነው እንጂ በሩን አትከፍትልህም ብሎ ትሄዳል። ጂዩክም ለመጨረሻ ጊዜ ልሞክር ብሎ በሩን ቢያንኳኳም አሁንም ግን ምንም መልስ ሊያገኝ አልቻለም። በዚህም ተስፋ ቆርጦ ሊሄድ ሲል ዩን በስተመጨረሻ በሩን ገርበብ አድርጋ ትከፍትና በትላንትናው ዕለት አንድ ሄልሜት ያደረገ ሰውዬ ፊት ለፊት ወዳለው አፓርትመንት ሲገባ አይቼው ገዳዩ መስሎኝ በስህተት ለፖሊስ ደውዬ ነበር። ነገር ግን እኔ እንደገመትኩት ሄልሜት ያደረገው ሰውዬ ገዳዩ ሳይሆን የልጅቷ ፍቅረኛ ነበር ትለውና ለተፈጠረው ስህተት ይቅርታ ትጠይቀዋለች። ጂዩክም የሆነ ያልተዋጠለት ነገር ስለነበር ለምን ትምህርት ቤት መሄድ በሚገባ ሰዓት እቤት ውስጥ ብቻዋን ምን እያደረገች እንደሆነ ይጠይቃታል። ዩንም በዚህ ጊዜ ይሄ ነገር ሌላ ጣጣ ሊያመጣብኝ ነው ትልና ከጂዩክ ጋር የነበራትን ንግግር አቋርጣ በሯን ወዲያውኑ ትዘጋዋለች። የዛን ቀን ምሽት ላይ በድጋሚ ሄልሜት ያደረገው ሰውዬ ወደዚያ የመጣ ሲሆን በአሁኑ ግን ሂዋን ወዳለችበት አፓርትመንት ሳይሆን የገባው ዩን ወደምትኖርበት አፓርትመንት ነበር። ዩንም በበራው ቀዳዳ በኩል አጮልቃ ስትመለከት ሄልሜት ያደረገው ሰውዬ እሷ በር ላይ ቆሞ እሱም በቀዳዳው በኩል ሲመለከት ይገጣጠማሉ። ይህ በእንዲህ እንዳለ ሲሆኔ መንገድ ዳር ላይ ለብቻዋ ቁጭ ብላ ሃዩንግ አምጪ ያለቻትን ገንዘብ ከየት እንደምታመጣ እያሰበች እያለ ሃዩንግ በቴክስት እንድታመጪ ያዘዝኩሽን ገንዘብ በአስቸኳይ ነገውን ወደ ትምህርት ቤት ይዘሽ ነይ የሚል አጠር ቀጠን ያለ መልእክት ከዛቻና ከማስፈራሪያ ጋር ትልክላታለች። ሲሆኔ መልእክቱን አንብባ እንደጨረሰች አንድ ጎልመስ ያለች ሴትዮ በርከት ያለ ገንዘብ ከባንክ ይዛ ስትወጣ ታያታለች። ሲሆኔም በጊዜው ገንዘብ በጣም ያስፈልጋት ስለነበር ያልተጠበቀ ነገር ለማድረግ ትወስናለች። ከዚያም ሴትዮዋን በቅርብ ርቀት ከኋላ እየተከታተለቻት ሳለ ሴትዮዋ ወደ አንድ ጠባብ መንገድ ወዳለበት ሸለቆ ውስጥ ትገባለች። ሲሆኔም ይህንን ጊዜ አጋጣሚውን በመጠቀም የሴትዮዋን ቦርሳ መንትፋ ለመሮጥ አስባ የነበረ ቢሆንም በድንገት ግን 3 ጎረምሶች ወደዚያ ሲመጡ አይታ ይህንን ሰይጣናዊ ሐሳቧን ትተወዋለች።
በተመሳሳይ ጊዜ ጂዩክና ዶንግ በቢሮአቸው ውስጥ ሆነው ኑድልሳቸውን እየበሉ እረፍት በማድረግ ላይ ያሉ ሲሆን ዶንግም ባደረገው ምርመራ በግድያው ኬዝ ላይ ሌላ ተጠርጣሪ እንዳገኘ ይናገራል። ሟች ከመሞቷ በፊት ጁንግሚን የሚባል ቦይፍሬንድ እንደነበራትና የእህቱ ልጅ ሲሆን የምትማርበት ትምህርት ቤት ውስጥ የሂሳብ መምህር እንደሆነና የሚኖረው ደግሞ እሱ ከሚኖርበት አፓርትመንት አቅራቢያ እንደሆነ ከገለጸለት በኋላ ጁንግሚን ከግድያው ኬዝ ጋር ያለው ግንኙነት እንግዳ የሆነ አጋጣሚ እንደሚመስል ይነግረዋል። ዶንግሲክም በመቀጠል የጁንግሚንን ፎቶ ለጂዩክ ሲያሳየው ጂዩክ ዩንን ሊያናገራት ወደ አፓርትመንቷ በሄደ ጊዜ አይቶት እንደነበር ያስታውሳል። በዚህ ሰዓትም ጉዳዩ ካሰቡት በላይ ከባድ እንደሆነ ያስተውሉና ጥልቅ የሆነ ምርመራ ለማድረግ ይወስናሉ። ነገር ግን ወደ አፓርትመንቱ ሄደው ምርመራ ሊያደርጉ ሲሉ ጂዩክ አስቸኳይ ስልክ ይደወልለትና ለዶንግሲክ በኋላ እንደሚቀላቀለው ገልጾ ብቻውን ምርመራው እንዲያደርግ ይነግረዋል። ለጂዩክ አስቸኳይ ስልክ የተደወለለት አባቱን በተመለከተ ከሆስፒታል ነበር። ጂዩክም ምን ተፈጥሮ እንደሆነ ለማጣራት እየተቻኮለ ወደ ሆስፒታሉ ያመራል። ወደ ሆስፒታሉም እንደደረሰ አባቱ ከክፍላቸው እንደጠፉ የሚገልጽ አስደንጋጭ ዜና ይነገረዋል። ጂዩክም አባቱ የት እንዳለ እየፈለገ ሳለ አባቱን የህንፃው ባልኮኒ ላይ ሆኖ ለመዝለል ሲጣጣር ይመለከተዋል። ጂዩክም ባየው ነገር በጣም ደንግጦ ፈዞ ሲቀር እንደ ዕድል ሆኖ ጥቂት የነርሶች ቡድን ወደዚያ ይመጡና አባትየውን ከመዝለል ይታደጉታል። ይህ በእንዲህ እንዳለ ዶንግሲክ ወደ ተጠርጣሪው አፓርትመንት ይደርስና የበሩን ደውል ተጭኖ በሩ እንዲከፈትለት ለማድረግ ቢሞክርም ምንም አይነት መልስ ግን ሊያገኝ አልቻለም። ከዚያም በሩን ሊያንኳኳ ሲል በሚገርም መልኩ በሩን ክፍት ሆኖ ያገኘዋል። ዶንግሲክም በጥንቃቄ ወደ ውስጥ ሲገባ ቤቱ ባዶ ሆኖ ግድግዳው ደግሞ ቀጫጭን በሆኑ ቀያይ መስመሮች ተቀብቶ ይመለከታል። ከዚያም ያገኘውን ነገር ለጂዩክ ደውሎ ሊያሳውቀው ሲል ጁንግሚን ከየት እንደመጣ ሳይታወቅ ከኋላው መጥቶ በብረት ይመተዋል። ዶንግሲክም ራሱን ለመከላከል ያለ የሌላ አቅሙን ቢጠቀም ጁንግሚን ግን በቀላሉ ይረታውና ከወንበር ጋር ጥፍንግ አድርጎ ያስረዋል። በሌላ በኩል ጂዩክ የሥራ ባልደረባው አደጋ ላይ እንደሆነ አውቆ ወዳለበት ቦታ በፍጥነት እያሽከረከረ መሄድ ይጀምራል። ወደ ዶንግሲክ ስንመለስ ደግሞ ወንበር ላይ ታስሮ የሚፈጠረውን ነገር በመጠባበቅ ላይ ያለ ሲሆን ጁንግሚን ደግሞ መነጽሩና ሄልሜቱን ለብሶ ገርልፍሬንዱን ለማግኘት አቅራቢያ ወዳለው አፓርትመንት ማምራት ይጀምራል። በሌላ በኩል ደግሞ ዩን በመስኮቷ በኩል እየተመለከተች ሳለ ሄልሜት ያደረገው ጁንግሚን ወደ ሂዋን አፓርትመንት ሲገባ ትመለከትና አዲስ ጓደኛዋ ላይ ትልቅ አደጋ እንደተጋረጠባት ትገነዘባለች። ከዚያም ፖሊስ በመጥራት ብቻ መተማመን እንደማትችል በማስተዋል ወደዚያው ለመሄድ ትወስንና መነጽሯንና ቢላ በመያዝ ከክፍሏ ትወጣለች። ዩን ግን ከቤት ከወጣች ብዙ ጊዜ አልፏት ስለነበር በትክክል ለመራመድ እንኳን ትቸገራለች። በዚህ ላይ ደግሞ በልጅነቷ የነበረባት ትራውማዋን ታስታውስና መራመድ አቅቷት ራሷን ስታ ትወድቃለች። ወድቃ በነበረበት ሰዓትም በሐሳቧ እናቷን መመልከት ትጀምራለች። በሌላ በኩል ጁንግሚን ወደ ሂዋን ቤት የደረሰ ሲሆን ሂዋንም እሱን በማየቷ ትገረማለች። ጁንግሚን መነጽሩን በሚያደርግበት ጊዜ የሰዎችን ኤስ ላይ ማየት የሚችል ሲሆን የሴት ጓደኛዋ አናት ላይም በርከት ያሉ መስመሮችን ሲመለከትም ከሱ ውጪ ከሌላ ሰው ጋር ግንኙነት እንዳላት ያውቅና በዚህም ተናዶ አንገቷን ይዞ አንቆ ሊገላት መታገል ይጀምራል። ነገር ግን በድንገት ዩን እንደምንም እየተጣጣረች ወደዚያ ትመጣለች። ጁንግሚንም ዩንም ቢላ ይዛ ከፊት ለፊቱ ቆማ ሲመለከታት ወደ እሷ ይቀርብና የያዘችውን ቢላ ነጥቆ በራሷ ቢላ ወቅቶ ይጥላታል። ከዚያም የጭካኔ እቅዱን ለመተግበር ወደ ሂዋን ይመለሳል። ከቆይታዎች በኋላ ጂዩክ ዩን ወዳለችበት አፓርትመንት የደረሰ ሲሆን የዩን ቤት ክፍት ሆኖ ሲያየው የተፈጠረ ችግር ካለ ብሎ ወደ ውስጥ ሲገባ ዩን የለጣጠፈቻቸውን ወረቀቶች እርስ በርስ የተጠላለፉ ገመዶችን በወረቀቱ በላይ ግድግዳ ላይ ተለጥፎ ይመለከታል። ቀጠል አድርጎ ደግሞ በመስኮት በኩል ወደ ውጭ ሲመለከት ዩን ደም በደም ሆና መሬት ላይ ተዘርራ ጁንግሚን ደግሞ ፍቅረኛውን አንቆ ሊገላት ሲሞክር ይመለከታል። በዚህ ጊዜም ጂዩክ ምንም ጊዜ ሳያባክን ሽጉጥን ያወጣና ለመተኮስ ቢዘጋጅም የፍርሃትና የማመንታት ስሜት ውስጥ ይገባል። በሌላ በኩል ዩን እንደምንም ተጣጥራ በቢላዋ ጁንግሚንን ብትወጋውም ያን ያህል ግን ጉዳት ስላላደረሰችበት ቢላውን አንስቶ እስከ ወዲያኛው ሊጨርሳት ሲል ጂዩክ በስተመጨረሻ ተኩሶ ይመታዋል። ጁንግሚንም ተመቶ በወደቀበት ሰዓት ስለ ኤስ ላይኑ ማንሾካሾክ ይጀምራል። ከቆይታዎች በኋላም አምቡላንስ መጥቶ ሂዋንን ወደ ሆስፒታል ይዟት ይሄዳል። በዚያ ቅጽበት ግን ዩን ጁንግሚን ቀያይ መስመሮቹን ማየት ይችል እንደነበር ታስተውላለች።
በተጨማሪም ደግሞ በጥይት ተመቶ ወድቆ በነበረበት ሰዓት መነጽሩን ለማግኘት ሲያደርግ የነበረውን ጥረት አስታውሳ መነጽሩ ቀያይ መስመሮችን ለማየት እንዳስቻለው ትገነዘባለች። አምቡላንሱ ከሄደ በኋላም ጂዩክ ወደ ዩን ጋር ይመጣና ደህና እንደሆነች ይጠይቃታል። ዩንም ደህና እንደሆነችና መጨነቅ እንደሌለበት ነግራው ልትሄድ ስትል ጂዩክ ያስቆማትና ለአንዳንድ ጥያቄዎች ስለሚፈልጋት ወደ ቢሮ አብራው እንድትሄድ ይጠይቃታል። በዚህ ሰዓት ግን ባልተጠበቀ መልኩ የጂዩክ እህት ልጅ ሲዮኔ ወደዚያ ትመጣለች። የዛን ቀን ምሽት ላይ ጂዩክ ወደ ቤት ከገቡ በኋላ በትምህርት ቤት ውስጥ እየደረሰባት ስላለው ጭቆና ሲዮኔን ይጠይቃታል። ሲዮኔም ስለ እሷ ጉዳይ ምንም እንደማያገባውና የጠየቀችው ገንዘብ ብድር እንደሆነ በመግለጽ የእሱ ትኩረት እንደማያስፈልጋት ትነግረዋለች። ከዚያም ጂዩክ ክፍሏን ለቆ ከመሄዱ በፊት ቅድም አብረው የነበረችው ሴት ማለትም ዩን በአንድ ወቅት ላይ የክፍል ጓደኛዋ እንደነበረች ትነግረዋለች። በሌላ በኩል ዩን የህንፃው ቴራስ ላይ ሆና አየር እየተቀበለች እያለ ኤስ ላይኖችን ማየት እንደምትችይ እናውቃለን። ስለዚህ ራስሽን መደበቅ አይገባሽም፣ ወደ ትምህርት ገበታሽ ብትመለሺ መልካም ነው የሚል ትዕዛዝ የተሞላበት መልእክት ይደርሳታል። የዛን ቀን ሲዮኔ ወደ ትምህርት ቤት ስትሄድ ሃዩንግ የፍቅር ደብዳቤዋን ከሎከር ውስጥ ወስዳ የተቀሩትን ዕቃዎቿን ደግሞ ጠረጴዛ ላይ አስቀምጣ የተመለከተች ሲሆን ሲዮኔም ሃዩንግ ይህንን ያደረገችው እሷን በተማሪዎቹ ፊት ለማዋረድ አስባ እንደሆነ ገብቷት በዚህም በጣም ትናደድና እሳት ለብሳ እሳት ጎርሳ ወደ ሃዩንግ በመሄድ ኃይለኛ ፍልሚያ ይጀምራሉ። በዚህ ጊዜም የክፍል ስም ጠሪያቸው የሆነችው መምህር ጉጂን ታያቸውና ድብድባቸውን እንዲያቆሙ ካደረገቻቸው በኋላ ሲዮኔን ወደ ቢሮዋ ይዛት ትሄድና ለምን ጸቡን እንዳስጀመረች ትጠይቃታለች። ሲዮኔ ምንም ነገር ለመናገር ፈቃደኛ ሳትሆን ትቀራለች። ከዚያም በመቀጠል ትምህርት ቤቱን ለቃ ወደ ቤት ለመሄድ የወሰነች ሲሆን ነገር ግን ከመሄዷ በፊት ሎከሯን ቼክ በምታደርግበት ጊዜ አንድ መነጽር ተቀምጦ ታገኛለች። በሌላ በኩል ዶንግሲክ ጂዩክን ብቻውን እንዲመረምር እንዲሄድና በነፍሰ ገዳዩ እንዲደበደብ ስላደረገው ሲወቅሰው ጂዩክ ወሬውን በመቀየስ በቅርቡ ለተከሰተው ጉዳይ ሪፖርት እያዘጋጀ እንደሆነ ይነግረውና ውስጡን ግን የከነከነው የሆነ ነገር ስላለ እንደገና ወደ ጁንግሚን ቤት ሄዶ ምርመራ እንደሚያደርግ ሲነግረው ዶንግሲክ ጁንግሚን ስለሞተ ተጨማሪ ምርመራ እንደማያስፈልግ ይገልጽለታል። ጂዩክ ግን የዶንግሲክን ንግግር ችላ ብሎ እንደገና ለመመርመር ወደ ጁንግሚን ቤት ይሄዳል። ከዚያም ቤቱን በደንብ እየተዘዋወረ ሲመለከት ዙሪያውን ግድግዳው ቀይ ቀለም የተቀባውን ያገኘው ሲሆን ነገር ግን ቀረብ ብሎ ሲመለከት ግድግዳው ቀይ ቀለም ተቀብቶ ሳይሆን በቀጫጭን ቀያይ መስመሮች የተሞላ እንደሆነ ያስተውልና እነዚህ ቀያይ መስመሮች ትርጉማቸው ምን እንደሆነ ለማወቅ ከራሱ ጋር መነጋገር ይጀምራል። ይህ በእንዲህ እንዳለ ሲዮኔ ወደ ቤት እንደደረሰች ያገኘችውን መነጽር አድርጋ መስታወት ፊት ያምርብኛል አያምርብኝም የሚለውን እያየች እያለ አንድ ቀይ መስመር ከጭንቅላቷ ወደ ላይ ተሰምሮ ትመለከትና ልትይዘው ብትሞክርም ሳይሳካላት ይቀራል። በዚህ ሰዓትም አጎቷ ጂዩክ ወደ ቤት ሲመጣ ጭንቅላቱ ላይ ቄጤማ ይመስል ብዙ ቀያይ መስመሮችን ስታይ በጣም ትደነግጥና ሮጣ ከቤት ውስጥ ትወጣለች። የቺክ ድሮ እንደሆነ አላወቀች። ውጭ ላይም ወጥታ በከተማ ውስጥ እየተዘዋወረች እያለ ከተለያዩ ሰዎች በላይ ያሉት ቀያይ መስመሮች አንዳቸው ከሌላኛቸው ጋር ተገናኝተው ስታይ የቀያይ መስመሮቹ ትርጉም ያ ሰው አንዴ እንኳን ቀይ መስመሩ ከገጠመለት ሰው ጋር እንዳደረገ የሚገልጽ እንደሆነ ትገነዘባለች። በሚቀጥለው ቀን ሲዮኔ ወደ ትምህርት ቤት ስትሄድ አዲሷን መነጽሯን ያደረገች ሲሆን ይህም የራስ መተማመኗን ከበፊቱ በላይ በእጅጉ ጨምሮታል። በመማሪያ ክፍሏ ውስጥም ሆና ዞር ዞር ብላ እየተመለከተች እያለ የክፍል ስም ጠሪያቸው የሆነችው ጉጂን ላይ ምንም አይነት ቀይ መስመር ከጭንቅላቷ ላይ እንደሌለ ስትመለከት በጣም ትገረማለች። እስካሁን ግን እንዴት አስችሏት ቆየች? ሲዮኔ ግን ከዚህ በላይ ያስደነገጣት ነገር እሷን የምትጨቁናት ሃዩንግ ከሊትሬቸር መምህራቸው ሶንጂን ጋር ግንኙነት እንዳላት ታውቃለች። የዛን ቀንም ዩን በተላከላት መልእክት መሰረት ወደ ትምህርት ቤት ሄደች ሲሆን እንደ አጋጣሚም ሆኖ ሲዮኔና ሃዩንግ ወዳሉበት ክፍል ትመደባለች። በሌላ በኩል ጂዩክ ወደ ስራ ሲገባ የጁንግሚን ፎቶ ያለበትን የትምህርት ቤት ብሮሸር ያይና በፎቶ ላይም ጁንግሚን መነጽር እንዳላደረገ ሲያስተውል በአይምሮ ውስጥ መነጽሩን ለምን አያደረገም የሚል ጥያቄ ፈጥርበትና እየተቻኮለ የወንጀለኞች ዕቃ ወደሚቀመጥበት ስቶር አምርቶ መነጽሩ የሚፈልገውም ሳያገኘው ግን ይቀራል። ጂዩክም ለተጨማሪ ምርመራ የአክስቱ ልጅ ሲዮኔ ወደምትማርበት ጁንግሚን ደግሞ ያስተምርበት ወደ ነበረው ትምህርት ቤት ይሄዳል። ጉጂንም ጂዩክን ስታየው ስለ ሲዮኔ ጉዳይ ሊያወራት የመጣ መስሏት ሲዮኔ አሁን ላይ ከባድ ጊዜ በትምህርት ቤት ውስጥ እያሳለፈች እንደሆነ ትነግረዋለች። ጂዩክ ግን ልቡ የጁንግሚን እንቆቅልሽ የሆነ ጉዳይ ላይ ስለነበር ያለችውን ምንም ሳይሰማት ደፈር ብሎ ስለ ጁንግሚን ይጠይቃታል።
ጉጂንም እንደምታውቀው ነገር ግን በቅርብ ጊዜ ስለፈጸመው አስከፊ ወንጀል ምንም ነገር እንደማታውቅ ትነግረዋለች። ዩክም በመቀጠል በትምህርት ቤቱ በሚያስተምርበት ጊዜ መነጽር ያደርግ እንደነበር ሲጠይቃት ጉጂን ትንሽ ካሰበች በኋላ መነጽር አድርጎ አይታው እንደማታውቅ ትገልጽለታለች። በተመሳሳይ ጊዜ ዩክ እና ጉጂን እየተነጋገሩ በነበረበት ሰዓት ሃዩንግና ጓደኞቿ ሲዮኔን እንደገና መጨቆን ይጀምራሉ። ሃዩንግም ይዘሽ እንድትመጪ ያዘዝኩሽን ገንዘብ አመጣሽ ወይ ብላ ስትጠይቃት ሲዮኔ ለእሷ የምትሰጣት ምንም ገንዘብ እንደሌላት ትነግራታለች። ሃዩንግም ይህንን ስትሰማ በጣም ትናደድና በጥፊ ልትመታት ስትል ሲዮኔ እጇን ትይዛትና ከዚህ በኋላ እንደማትፈራት በመንገር ራሷን ትከላከላለች። ሃዩንግም የሲዮኔ ያልተጠበቀ ድርጊት በጣም ያናዳትና በኃይል መታት መሬት ላይ ትጥላታለች። በዚህ በሚገርም ውጥረት ውስጥም ዩን በድንገት ወደዚያ ትመጣና ለሲዮኔ መከላከል ትጀምራለች። ከዚያም ሃዩንግም በሚገርም ጥንካሬ ወደ ህንፃው ጫፍ ተወስዳትና ከዚህ በኋላ ከሷና ከሲዮኔ አጠገብ የማጠፋ ከሆነ ከህንፃው ጫፍ ላይ እንደምትጥላት በመንገር ታስፈራራታለች። ሃዩንግም በዩን ድንገተኛ ድርጊት በጣም ስለደነገጠች ከዚህ በኋላ አጠገባቸው ድርሽ እንደማትል ቃል ትገባለች። ሲዮኔም ከዚህ ሁሉ ግርግር በኋላ ዩንን ስለረዳቻት ከልቧ ታመሰግናታለች። በሌላ በኩል ዩ ከጉጂን ጋር የነበረውን ንግግር ከጨረሰ በኋላ ጁንግሚን ይኖርበት ከነበረው አፓርትመንት አጠገብ ወደሚገኘው ባር ያመራል። ከዚያም ወደ ባሩ ባርቴንደር ጋር ይሄድና የጁንግሚንን ፎቶ አሳይቶ ያውቀው እንደሆነ ሲጠይቀው ባርቴንደሩ ጁንግሚን ብዛት ጊዜ ወደዚህ ባር እንደሚያዘወትርና ብቻውን ሆኖ መጠጥ ይጠጣ እንደነበር፣ ነገር ግን አንድ ቀን ላይ መነጽር ለብሶ የመጣ ሲሆን የዛን ቀን ላይ ሁሉም ነገር ተለውጦ ጁንግሚን ልክ እንደ እብድ እጁን የሰዎች ጭንቅላት ላይ እየጠቆመ ቁጥር ይቆጥር እንደነበር ይነግረዋል። በሌላ በኩል በዛው ቀን ምሽት ላይ ሲዮኔ ከትምህርት ቤት ወደ ቤቷ እየተመለሰች ሳለ መንገድ ላይ ሃዩንግን ታያትና ለምን አልከታተላትም ብላ በማሰብ እሷ ሳታያት ከኋሏ በድብቅ ትከታተላታለች። ለተወሰኑ ደቂቃዎችም ከተከታተለቻት በኋላ ከመምህራቸው ሶንጂን ጋር አንድ ሆቴል ፊት ለፊት ሲገናኙ ትመለከታለች። ሲዮኔም ይህንን ስትመለከት ትምህርት ቤት ውስጥ የምታሰቃያትን ሃዩንግን ለመበቀል በማሰብ አጋጣሚውን በመጠቀም ስልኳን በማውጣት ብዙ ፎቶዎችን ማንሳት ትጀምራለች። ከዚያም ያነሳቻቸውን ፎቶዎች ለሃዩንግ ትልክላትና ከዚህ በኋላ በትምህርት ቤት ውስጥ የምታሰቃያት ከሆነ ጉዷን እንደምታፈርጥላት ትነግራታለች። ነገር ግን ሃዩንግ በዚህ ቅንጣት ያክል እንኳን ፍርሃት ያልተሰማት ሲሆን ምክንያቱም ደግሞ ፎቶዎቹ ከሷ ይልቅ ሶንጁን ላይ ችግር እንደሚያመጡ ስላሰበች ነበር። ሲዮኔም ሃዩንግ ፎቶዎቹን ስታይ ምንም እንዳልደነገጠች ሲገባት ሌላ መፍትሄ ለመፈለግ ተወስንና ፎቶዎቹን ለመምህራቸው ሶንጂን ትልክለትና ሚስጥሩ እንዳታወጣበት የሚፈልግ ከሆነ 20 ሚሊዮን እንዲሰጣት ትጠይቀዋለች። ሲዮኔም ይህንን ሁሉ ብር የጠየቀችው በአጎቷ ቤት መኖር ስለሰለቻት በብሩ ራሷን ችላ ለመውጣት ስላሰበች ነው። በኋላ ላይም ዩንን ስታገኛት ከአጎቷ ቤት ወጥታ ለብቻዋ በነፃነት መኖር እንደምትፈልግ ትነግራትና እናቷ በህይወት እንዳለች ዩንን ትጠይቃታለች። ዩንም ከእናቷ ጋር ተገናኝታ እንደማታውቅና በህይወት ትኑር ወይ ትሙት የምታውቀው ምንም ነገር እንደሌለ ትነግራታለች። የዛን ቀን ምሽት ላይ ዩን ሲዮኔ ያለቻት ነገር በአእምሯ እየተመላለሰ ቀያይ መስመሮቹ ባይፈጠሩ ኖሮ ከቤተሰቦቿ ጋር ይኖራት የነበረውን ጊዜ ማሰብ ትጀምራለች። ከዚያም በመስኮት በኩል ሌሎች ቤተሰቦች እርስ በርስ ያላቸውን ቁርኝት እየተመለከተች መቅናት ትጀምራለች። በሚቀጥለው ቀን ሶንጂን ሃዩንግን ያገኛትና ስለ ፎቶዎቹ የምታውቀው ነገር ካለ ይጠይቃታል። ከዚያም በድብቅ ያለው ግንኙነታቸው ከታወቀ በህይወቱ ላይ ትልቅ ችግር እንደሚፈጥርበት ይነግራትና ስለ ግንኙነታቸው ለጓደኞቿ ነግራ ከሆነ ይጠይቃታል። ሃዩንግም እብድ ነኝ እንዴ እንደዚህ ማደርገው? እኔም እኮ የዚህ ነገር ሰለባ ነኝ ትለውና ስለ ግንኙነታቸው ለማንም ትንፍሽ እንዳላለች፣ ነገር ግን አንድ የምታውቀው ነገር ቢኖር ይሄ ሁሉ ስራ የሲዮኔ እንደሆነ ትነግረዋለች። በሌላ በኩል ሲዮኔ የሰዎችን እያንዳንዱን ግንኙነታቸውን እንድታውቅ ስለረዳት ለመነጸሩ ምስጋና ይገባውና ከዛም አልፎ በራስ መተማመኗን በጣም ጨምሮላታል። በመነጽሯም የተነሳ ራሷን ከጉልበተኞች መከላከል የቻለች ሲሆን በተቃራኒው ግን እሷም ሳታውቀው እንደ ጉልበተኞቹ እየሆነች ነበር። በመነጽሩም እርዳታ የሌሎች ተማሪዎችን ከመምህራን ጋር ያላቸውን ግንኙነት ያጋለጠች ሲሆን በተጨማሪም ደግሞ ለበቀል በመነሳሳት ይጨቁናት ከነበሩት ልጆች መካከል የአንደኛዋን ቦይፍሬንድ ለራሷ ትወስደዋለች። ዩንም የሲዮኔን የሰሞኑን ባህሪ መለወጥና እያደረገች ያለችው ነገር ስላልጣማት አደጋ ውስጥ እንዳለች መጠርጠር ትጀምራለች። ከዚያም እሷም ቀያይ መስመሮቹን ማየት እንደቻለች ትጠረጥርና ወደ እሷ ጋር ሄዳ ቀያይ መስመሮቹን ማየት መቻሏ ስለሚያመጣባት ችግሮች ትነግራታለች። ሲዮኔም ዩን ስለ ኤስ ላይኖቹ ማወቋ በጣም አስገርሟት ትደነግጣለች።
ይሁንም በመቀጠል ስለ ሃዩንግና ስለ ሶንጂን ድብቅ ግንኙነት እንደምታውቅና ኢቭን እንኳን በሷ ላይ ስላለው አንድ ቀይ መስመር እንደምታውቅ በመግለጽ እሷም የስለኔኖችን በተፈጥሮ ማየት እንደምትችል ከበቂ በላይ ማስረጃ ትሰጣታለች። ከዚያም ቀጠል አድርጋ ሲመስለኝ እነዚህን ቀያይ መስመሮች ማየት የቻልሽው በመነጽሩ አማካኝነት ነው ስትላት ሲሆኔ በስተመጨረሻ እውነታውን ትነግራታለች። ይሁንም በመቀጠል ኤስላይኖችን በማየት ርግማን ለዓመታት እንደኖረችና እንደዚህ አይነት ፓወር ለሷ አደገኛ እንደሆነና ቢቀርባት እንደሚሻል በመግለጽ ታስጠነቅቃታለች። ነገር ግን ሲሆኔ በአዲሱ ችሎታዋ በጣም ደስተኛ እንደሆነችና ስትፈልገው የነበረ ነገር እንደሆነ ትነግራታለች። በኤስላይኖች የተማረከችው ሲሆኔ በኋላ ላይ ዩንን ስታገኛት አንድ ሰው እንዴት መስመሮቹን ማስወገድ እንደሚችል ትጠይቃታለች። ዩንም ካለፉት ልምዶቿ በመመርኮዝ ቀያይ መስመሮቹ ከአንድ ሰው ጭንቅላት ላይ ሊጠፉ የሚችሉት ያ ሰው ሲሞት ብቻ እንደሆነ ትነግራታለች። ይህ በእንዲህ እንዳለ ሶንጂን መኪና ውስጥ ቁጭ ብሎ የእሱንና የሃዩንግን ፎቶ እየተመለከተ አንድ ሰይጣናዊ የሆነ ሀሳብ ይመጣለታል። በተመሳሳይ ጊዜ ደግሞ ሲሆኔ ከትምህርት ቤቷ ልጅ ጋር አሪፍ ጊዜ እያሳለፈች በነበረችበት ጊዜ የጠየቅሽኝን ገንዘብ አዘጋጅቻለሁ፣ በኋላ ላይ የትምህርት ቤቱ ጣሪያ ላይ እንገናኝ የሚል መልእክት ከሶንጂን ይላክላታል። በመቀጠል ሲሆኔ ከልጁ ጋር አንድ ላይ በመሆን ወደ ፎቶ ቤት ይሄዳሉ። በዚህ ጊዜ ግን እነሱ ሳያውቁት ሃዩንግ በድብቅ እየተከታተለቻቸው ነበር። ሲሆኔ ፎቶ ለመነሳት ብላ ቦርሷን መሬት ላይ በምታስቀምጥበት ጊዜ ሃዩንግ ቀስ ብላ ትወስድባታለች። ከዚያም መነጽሩን አውጥታ ትወስድና ቦርሷን መልሳ ያገኘችበት ታስቀምጣለች። ፊልማችንም ሃዩንግ ስለ መነጽሩ ልታውቅ የቻለችው ዩንና ሲሆኔ መጸዳጃ ቤት ውስጥ ሆነው ያወሩትን ነገር በድብቅ ስለሰማች እንደሆነ ያስመለክተናል። ሃዩንግም መነጽሩን ለብሳ በከተማው ስትንቀሳቀስ በምታያቸው ሰዎች ላይ ሁሉ ያሉትን የቀይ መስመሮች ብዛት በመመልከት በጣም መገረም ትጀምራለች። ነገር ግን በድንገት አንድ ያልታወቀ ሰው ሳይታሰብ ከኋላዋ መጥቶ አፍኖ ይወስዳታል። በሌላ በኩል ሲሆኔ ከፎቶ ቤቱ ከወጣች በኋላ ቦርሷን ስትመለከት መነጽሩ እንደጠፋ ታስተውልና ይህንን ልታደርግ የምትችለው ዩናት ብላ በመጠርጠር ለዩን ደውላላት መነጽሯን እንድትመልስላት እየተበሳጨች በመናገር አሁን ለሌላ ጉዳይ ወደ ትምህርት ቤት እየሄደች እንደሆነ ትነግራትና ከዚያ ስትመለስ በደንብ እንደሚያወሩ ትገልጽላታለች። ይሁንም ሲሆኔ በዛ ምሽት ወደ ትምህርት ቤት ሊሄድ ያለችውን ስትሰማ የሆነ አስከፊ ነገር ሊፈጠር እንደሆነ ትጠረጥራለች። ከዚያም ምንም ሳታመነታ ጓደኛዋ ላይ መጥፎ ነገር ሳይፈጠር በፊት ትምህርት ቤት ለመድረስ ታስብና እየሮጠች ወደዚያው ማቅናት ትጀምራለች። በሌላ በኩል ሲሆኔ ወደ ትምህርት ቤቱ ቴራስ ላይ ደርሳ እየጠበቃት ከነበረው ሶንጂን ጋር ትገናኛለች። ሶንጂንም ፎቶዎቹ እንድታጠፋለት እየተማጸናት የምታጠፋለት ከሆነ በምትኩ የፈለገችውን ነገር እንደሚያደርግላት ቃል ይገባላታል። እንዲህ እያሉ እያወሩም ሳለ ሶንጂን ከባለቤቱ እሷን ፎቶዎቹ እንደደረሷት የሚያሳይ መልእክት ይገባለታል። ሶንጂንም ይህንን ሲመለከት በጣም ይናደድና ለዚህ ሁሉ ነገር መፈጠር ሲሆኔን እየወቀሳት በኃይለኛ ንዴት ውስጥ ሆኖ ከፎቁ ላይ ይወረውራታል። ይሁንም ልክ ወደ ትምህርት ቤቱ ስትደርስ ሲሆኔ ከፎቁ ላይ ስትወድቅ ትመለከታለች። ይሁንም ወደ ሲሆኔ ቶሎ ብላ ሄዳ ስትመለከታት በጭንቅላቷ ላይ አሁንም ቀይ መስመሯ እንዳለ ትመለከትና ሕይወቷን ለማትረፍ በአፋጣኝ ወደ ሆስፒታል ትወስዳታለች። በሆስፒታል ውስጥም ሲሆኔ ቀዶ ጥገናዋን እያደረገች በነበረበት ሰዓት ዩክ ወደዚያ ይመጣና ምን እንደተፈጠረ ዩንን ይጠይቃታል። ዩንም ሲሆኔ የዛን ቀን ምሽት ሰው ልታገኝ ወደ ትምህርት ቤት እየሄደች እንደሆነ ደውላ እንደነገረቻትና ልታገኛ ስትሄድም ከፎቁ ላይ ወድቃ እንዳገኘቻት ትነግረዋለች። ከዚያም ቀጠል አድርጋ ሲሆኔ ራሷ እንዳላጠፋች እርግጠኛ እንደሆነች ትነግረዋለች። በሲሆኔ ላይም የተፈጠረው ነገርም በትምህርት ቤቱ ሲሰማ የትምህርት ቤቱ መምህራንና የስታፍ ሰራተኞች በጣም ይረበሻሉ። ይሄ ዜናም ወደፊት የትምህርት ቤታቸውን ስም ሊያጎድፍ እንደሚችል እያሰቡ በኃይል መከራከር ይጀምራሉ። በተመሳሳይ ሰዓትም እዛው ስታፍ ውስጥ ያለች አንድ መነጽር ያደረገች ሴት በድንገት የያዘቻቸውን እቃዎች ትጥላለች። በዚህ ጊዜም በትምህርት ቤት ውስጥ የሙዚቃ አስተማሪ ሆኖ የሚያስተምረው መምህር ይመጣና የወደቁትን እቃዎቿን በመሰብሰብ ያግዛታል። የሲሆኔ የመውደቅ አስደንጋጭ ዜና ሙሉ ትምህርት ቤቱን ማናወጡን የቀጠለ ሲሆን በዚህ መሃልም ኪም የተባለው የዛው ትምህርት ቤት መምህር በቅርቡ ምክንያቱ ምን እንደሆነ ባላወቀው መልኩ ከችግሮቹ ጋር እየተጋጨ መፍትሄ ለመፈለግ ሲሞክር እንመለከተዋለን። ይህንን ችግሩን ለመፍታትና አዲስና የተሻለ ህይወት ለመኖር በማሰብ አካባቢውን ለመቀየር ይወስንና ወደ ካናዳ በመሄድ ለጊዜውም ቢሆን እህቱ ቤት ለመቆየት ይወስናል። ከዚያም እህቱ ጋር ሄዶ ስለ አንዳንድ ነገሮች ካወሩ በኋላ አማቹ የት እንዳለ ይጠይቃታል። እህቱም ባሏ ስራ እንደሚበዛበትና ብዙም የረፍት ጊዜ እንደሌለው ትነግረዋለች።
ይህ በእንዲህ እንዳለ ዩን ጓደኛዋ ከፎቅ ላይ ስትወድቅ በአይኗ በብረቷ በማየቷ በጣም አዝናና ደንግጣ ነበር። ዩን የሲዮኔ ከፎቅ ላይ መውደቅ ራስን የማጥፋት ሙከራ እንዳልሆነ ስለምትጠረጥር ፍንጭ ካገኘው በሚል ወደ ፎቁ ቴራስ ላይ ትሄዳለች። የፎቁ ቴራስ ላይም እንዳለች ኪዩንግ ጂን የተባለችው የሌላ ክፍል ተማሪ ወደ እሷ ጋር ትመጣለች። በዚህ ጊዜም ዩን አደጋው ከተፈጠረበት ጊዜ ጀምሮ ሃዩንግ ወደ ትምህርት ቤት መታ ስለማታውቅ የእሷ እጅ ይኖርበታል ብላ እንደምትጠረጥር ትናገራለች። በመቀጠል ዩን ከኪዩንግ ጂን ጋር አንድ ላይ በመሆን በኮሪደሩ ላይ አንድ ላይ የሄዱ ሳለ ጁንሻን የተባለ ልጅ የሲዮኔ አይነት መነጽር አድርጎ ትመለከተውና የሲዮኔ መነጽርም ስለጠፋ ምናልባት የሷ ሊሆን ይችላል በማለት ታስቆመውና መነጽሩን ተቀብለው ለራሷ አድርገው ቼክ ማድረግ ትጀምራለች። ከዚያም የራሱ መነጽር እንደሆነ ታስተውልና መልሳ ትሰጠዋለች። በሌላ በኩል በመምህራን ቢሮ ውስጥ ኪም ጠረጴዛውን እያስተካከለ እያለ ከሲዮኔ መነጽር ጋር ተመሳሳይ የሆነ መነጽር ጠረጴዛው ላይ ያገኛል። በዚህ ጊዜም ኪም እዛው ቢሮ ውስጥ ያለችው ጉጂንን መነጽሩ የሷ ከሆነ ብሎ ይጠይቃታል። ጉጂንም መነጽሩን በደንብ በጥሞና ከተመለከተች በኋላ የእሷ እንዳልሆነ ትነግረውና ለራሱ ቢያደርገው ግን በጣም ሊያምርበት እንደሚችል በመናገር ሐሳቧን ትገልጽለታለች። ኪምም በጉጂን አስተያየት ተደስቶ መነጽሩን ለማድረግ ይወስንና ልክ ሲያደርገው በሰዎች ጭንቅላት ላይ ያሉትን ቀጫጭን ቀያይ መስመሮች ይመለከትና በጣም ይደነግጣል። በዚህ ሰዓትም በድንገት ጂዩክ ወደ ቢሮ ሲገባ በጭንቅላቱ ላይ ቄጤማ ይመስል የአገር ቀያይ መስመሮችን ያይና ይሄ ባስ አስደንግጦት መነጽሩን ወዲያውኑ ያወልቀዋል። ጂዩክ ወደ ትምህርት ቤት የመጣው ከእህቱ ልጅ ከፎቅ ላይ መውደቅ ጀርባ ያለው እውነታ ለማጣራት ሲሆን ጉጂንም የራስ ማጥፋት ሙከራ እንደሆነ እንደምትጠረጥር ትናገርና ለተማሪዎቿ ተገቢውን ትኩረት ባለመስጠቷ ራሷን ትወቅሳለች። በዚህ ጊዜም ጂዩክ በመሃል ጣልቃ ገብቶ ያስቆማትና ራስን የማጥፋት ሙከራ ይሁን አይሁን ገና እንዳልተረጋገጠ አጥብቆ ይነግራታል። ከዚያም ቀጠል አድርጎ ሲዮኔን ስለምታስጨንቃት ሃዩንግ ስለተባለችው ልጅ ይጠይቃታል። ጉጂንም ሃዩንግ አደጋው ከተፈጠረበት ጊዜ አንስቶ ወደ ትምህርት ቤት መታ እንደማታውቅ ትነግረዋለች። ጂዩክም ቀጠል አድርጎ የሲዮኔ ቦርሳ ውስጥ ያገኘውን ከሆነ ልጅ ጋር አብራ የተነሳችውን ፎቶ ያሳያትና ስለ ማንነቱ ይጠይቃታል። ጉጂንም አብሯት የነበረውን ተማሪ ላገናኝክ እችላለሁ በማለት ከተማሪው ጋር የሚገናኝበትን መንገድ ታመቻችለታለች። ጂዩክም ከልጁ ጋር ሲገናኝ በቀጥታ ከሲዮኔ ጋር ያለው ግንኙነት ምን እንደሆነ ይጠይቀዋል። ተማሪው ከሲዮኔ ጋር በቁም ነገር የጀመሩት ነገር እንደሌለና እንደምትወደው ስላወቀ ብቻ አብሯት ለመሆን እንደወሰነ እናም ደግሞ ራሷን በተማሪዎች ከመጨቆን ነፃ አውጥታ የትምህርት ቤቱ ኮከብ እንደሆነችም ይነግረዋል። በተጨማሪም ደግሞ ከሲዮኔ ጋር ዴት በወጡበት ማታ ሲዮኔ በጣም የተጨነቀችና የሆነ ዕቃ የጠፋባት ትመስል እንደነበር ነገር ግን የዕቃውን ምንነት እንዳላወቀ ይገልጽለታል። ጂዩክም የተማሪውን ንግግር ከሰማ በኋላ ወደ ቢሮ ተመልሶ በፎቶ ቤቱ አቅራቢያ የነበሩትን የደህንነት ካሜራ ቅጂዎች መመልከት ይጀምራል። በዚህ ጊዜም ሃዩንግ በድብቅ ተከታትላት የሲዮኔ የእጅ ቦርሳን ስትወስድ ይመለከታል። በመቀጠልም በሌላ አቅጣጫ የተቀረጸውን የካሜራ ቅጂዎች ሲመለከት ሲዮኔ ለትንሽ ጊዜም ቢሆን አድርገው የነበረውን መነጽር ሃዩንግ አድርገው ያያታል። ከዚያም እንቅስቃሴዎቿን በሚከታተልበት ጊዜ በጨለማ በተዋጠው ጎዳና ውስጥ ስትገባና ለማየት እያዳገተው ሲመጣ እንመለከታለን። ይህ በእንዲህ እንዳለ ኪም ከእህቱና ከባሏ ቢዮንግ ቾል ጋር እራት እየበላ እናየዋለን። ይህንን ጊዜም ኪም የኤስ ላይኖቹን ትርጉም የተረዳ ሲሆን በእህቱ ባል ጭንቅላት ላይ ያሉት ቀያይ መስመሮች ከሌላ ሰው ጋር የተገናኙ እንደሆነና ቢዮንግ ቾል በእህቱ ላይ የማገጠባት እንደሆነ ይገነዘባል። በዚህ ጊዜም ሁሉም በዝምታ ተውጠው እራታቸውን እየበሉ የነበረ ቢሆንም ቢዮንግ ቾል ግን ዝምታውን በመስበር በሚስቱ መማገጥ ምክንያት ስለተቋረጠው ስለ ኪም የጋብቻ ፕሮግራም ማውራት ይጀምራል። በዚህ ሰዓትም ኪም ሚስቱ እየማገጠችበት እንደነበር ከሰርጉ በፊት እንደሚያውቅ ይነግራቸዋል። እነ ቢዮንግ ቾልም ይህንን ሲሰሙ በጣም የደነገጡ ሲሆን እህትየው ደግሞ ከመደንገጥም አልፋ በጣም ተገርማለች። ከእራት በኋላ ኪምና ቢዮንግ ቾል አየር ለመቀበል በሊፍት ወደ ውጭ መውጣት የጀመሩ ሲሆን በዚህ ሰዓትም ኪም የቢዮንግ ቾል ስላይን እዛው አራተኛ ፍሎር ላይ ካለች አንዲት ልጅ ጋር እንደሚገናኝ ያውቃል። ኪምም የሚፈጠረውን ጉድ ለማየት አፉን ለመዝጋት ይወስናል። በመቀጠልም ውጭ ላይ ወጥተው ሲጋራቸውን ካጣጣሙ በኋላ በሊፍት ተመልሰው ወደ አፓርታማቸው ሊሄዱ ሲሉ ኪም ቢዮንግ ቾል ቅድም ስላይኑ ተገናኝቷል ብሎ የጠረጠረውን የአራተኛውን ፍሎር በተን በስህተት ሲነካ ያስተውላል። ቢዮንግ ቾልም የተሳሳተ ፍሎር በተን ቁጥር እንደነካ ያስተውልና የራሳቸውን ፍሎር ቁጥር ይነካል። በዚህ ጊዜ ግን ኪም ቢዮንግ ቾል በቅምጥ የያዛት ልጅ ክፍል የትኛው እንደሆነ ለማወቅ ሆን ብሎ በድጋሚ የአራተኛውን ፍሎር በተን ይነካዋል። ሊፍቱም አራተኛው ፍሎር ላይ ደርሶ ሲቆም ቢዮንግ ቾል ኪምን ያስቆመውና ይሄ የነሱ ፍሎር እንዳልሆነና
እንደተሳሳቱ ይነግረዋል። በሌላ በኩል የጂዩክ አለቃ ጂዩክ የእህቱን ጉዳይ እየመረመረ እንደሆነ ሲያውቅ ያለ ፍቃድ ይህንን በማድረጉ በጣም ይበሳጭበታል። አለቃውን ቀጠል አድርጎ የትምህርት ቤቱን ንጹህ ስም እንዳያጠፋ በጥብቅ እንደተነገረ ይነግረዋል። ነገር ግን ጂዩክ ለእህቱ ልጅ ፍትህ ለመፈለግ ባለው ፍላጎት ተነሳስቶ ምርመራውን እንደማያቆም ይነግረዋል። በመቀጠል ጂዩክ ወሳኝ መረጃዎችን ለማግኘት የእህቱን ስልክ ለመክፈት ቢሞክርም ሊሳካለት ግን አልቻለም። በሚቀጥለው ቀን ኪም በእህቱ አፓርትመንት ፊት ለፊት በተሳሳተ አድራሻ የመጣ ጥቅል ያገኛል። ጥቅሉም በአራተኛ ፍሎር ላይ ላለ ክፍል የታሰበ እንደሆነ ሲመለከትም ወደ ትክክለኛው የእቃው ባለቤት ለመመለስና በተጨማሪም ደግሞ ቢዮንግ ቾል ከማን ጋር ቺት እያደረገ እንደሆነ ለማወቅ ይወስናል። ብዙም ሳይቆይ የክፍሉ በር ላይ የደረሰ ቢሆንም ነገር ግን ትንሽ ፍርሃት ቢጤ ይዘውና እያመነታ ይመለሳል። ነገር ግን በዛ ክፍል ውስጥ ያለችውን ሴት ማንነት ሳያውቅ መመለስ ስላልፈለገ በድብቅ ልጅቷ ላለችበት ክፍል የተላከ ደብዳቤ ይመለከትና የልጅቷ ስም ቼሪን እንደሆነ ያውቃል። ከተወሰኑ ቀናት በኋላ እነ ኪም የእናታቸውን ሙት ዓመት ያከበሩ ሲሆን ኪም ቢዮንግ ቾል በፕሮግራሙ ላይ ስላልተገኘ የት ሄዶ እንደሆነ እህቱን ይጠይቃታል። እህቱም ባሏ ለተወሰነ ቀናት ለስራ እንደወጣና በቅርቡ እንደሚመለስ ትነግረዋለች። በዚህ ጊዜም ኪም ቢዮንግ ቾል እህቱ ላይ እየማገጠ እንደሆነ በደንብ ይረዳል። እህቱ ግን የቢዮንግ ቾል አለመኖር ብዙም ያሳሰባት አትመስልም። ወሬውን ለመቀየር በማሰብ ምናልባት ሚስቱ የተወቹ ቤተሰብ ስለሌላቸው ሊሆን እንደሚችል ስትነግረው ኪም በዛ ምክንያት ሳይሆን ጋብቻው የቀረው እሷ ቺት በማድረጓ እንደሆነ ይነግራታል። ቀጠል አድርጎም አሁንም ድረስ በጣም እንደሚወዳት ነገር ግን ክህደቷ በጣም እንደጎዳው ይገልጽላታል። በሌላ በኩል በትምህርት ቤት ውስጥ የሃዩንግና የሶንጁን ድብቅ ግንኙነትን የሚያሳየው ፎቶ የወጣ ሲሆን የትምህርት ቤቱ ሰራተኞችና ተማሪዎችም ይህንን ሲመለከቱ በጣም ይደነግጣሉ። ይህ በእንዲህ እንዳለ ሚስተር ሶንጂን በመኪና ውስጥ ራስ የማጥፋት በሚመስል መልኩ ሞቶ የተገኘ ሲሆን ጂዩክም ከወንጀሉ ቦታ የሚስተር ሶንጂን ኑዛዜ የተጻፈበትን ወረቀት ያገኛል። በተጨማሪም ደግሞ ባደረጉት ጥልቅ ምርመራ ሚስተር ሶንጂን ከሞተ 3 ቀናቶች ያለፉት ሲሆን ጂዩክ ግን ራስን የማጥፋት ሙከራ ነው ብሎ እንደማያስብ ሐሳቡን ይገልጻል። ጂዩክ በመቀጠል በእህቱ ልጅ ጉዳይ ላይ ተስፋ ባለመቁረጥ ወደ ትምህርት ቤት በመሄድ አንድ የሚያውቃትን የሲዮኔ ጓደኛ ዩን ስለነበረች እሷን ያገኛትና የዛን ቀን ማታ ላይ ወደ ትምህርት ቤት የተመለሰችበትን ምክንያት ታውቅ እንደሆነ ይጠይቃታል። በዚህ ጊዜም ዩን የሲዮኔ መነጽር የት እንዳለ በመጠየቅ ጥያቄውን በጥያቄ ትመልስለታለች። በዚህ ሰዓትም ጂዩክ ዩን የሆነ ነገር እንደምታውቅ ይገነዘብና የምታውቀውን ነገር በሙሉ እንድትነግረው ይጠይቃታል። ዩንም በዚህ ጊዜ ጥያቄው እንድትመልስለት ከፈለገ መጀመሪያ መነጽሩን ፈልጎ እንዲያገኝ ነግራው ትሄዳለች። በሌላ በኩል ኪም መንገድ ላይ ወክ እያደረገ ሳለ ቢዮንግ ቾልም በመኪናው እየሄደ ያየውና የሆነ የጥርጣሬ መንፈስ የወረውና በታክሲ ከኋላው መከተል ይጀምራል። ለረጅም ሰዓት ሲከታተለው ከቆየ በኋላ ወደ አንድ ቅንጡ ሆቴል ሲገባ ያየውና ተከትሎት ይገባል። ውስጥ ላይም ሲጠረጥራት ከነበረችው ቼሪን ጋር አንድ ላይ ሆኖ እየተጨዋወተ በአይኑ በብረቱ ይመለከታል። በተጨማሪም ደግሞ ቢዮንግ ቾል ለቼሪን ውድ የአንገት ሐብል በስጦታ መልክ ሲያቀርብላትና ሲያደርግላት ይመለከታል። ኪምም ያየውን ነገር መቋቋም አቅቶት በጣም በመናደድ ለቢዮንግ ቾል ደውሎ የት እንዳለ ይጠይቀዋል። ከዚያም ግን ራሱን ያረጋጋና ወደ ያዙት ሩም ተከትሏቸው ይሄድና ከቢዮንግ ቾል ጋር በቆራጥነት በመቅጠም ከእህቱ ጋር ወይ ደግሞ ከውሽማው ጋር ያለውን ግንኙነት አሁኑን እንዲያቋርጥ ይነግረዋል። ቢዮንግ ቾልም ሚስጥሩ በሚስቱ ወይ በውሽማው እንዳይታወቅበት ስለፈለገ ኪምን የጀመረውን ነገር እስኪጨርስ ድረስ ጊዜ እንዲሰጠው ይለምነዋል። በሚቀጥለው ቀን ኪም ወደ ካናዳ ተመልሶ ሊሄድ ስለሆነ እህቱን ይሰናበታትና ቢዮንግ ቾል ደውሎላት እንደሆነ ይጠይቃታል። እህቱም እንዳልደወለላት ስትነግረው ኪም በጣም ይገረምና ማታ ከሱ ጋር የነበረው ግጭት ለእህቱ እስካሁን ድረስ እንዳልነገራትና ሚስጥር እንደሆነ ይረዳል። በኋላ ላይም ኪም በትምህርት ቤት ውስጥ ጠረጴዛውን ካጸዳዳ በኋላ ቼሪን ሶሻል ሚዲያ የምትጠቀም ከሆነ ለምን ቼክ አላደርግም ብሎ ቼክ በሚያደርግበት ሰዓት ቼሪን እርጉዝ መሆኗን የሚገልጽ ፖስት እንደፖስተች ይመለከታል። ኪምም ይህንን ሳይ በጣም ይናደድና ቢዮንግ ቾልን ለመጋፈጥ በፍጥነት ወደ እህቱ አፓርታማ መሄድ ይጀምራል። ወደ አፓርታማው ሲደርስም እህቱ የቼሪንን መኪና እየመታች ያገኛታል። ብዙም ሳይቆይ ቢዮንግ ቾል ወደዛ ይመጣና የተጨነቀችው ሚስቱን በማረጋጋት ፋንታ ሄዶ ቼሪንን ያቅፋትና ኪምና እህቱን ያስደነግጣቸዋል። ኪም ይህንን ሳይ በጣም በመናደድ ደሙ ይፈላና ቢዮንግ ቾልን አንቆ ይዞ እየደበደበው ለምን እንደዚህ እንዳደረገ ማብራሪያ እንዲሰጠው ይጠይቀዋል። በዚህ ሰዓትም እህቱ ጣልቃ ገብታ ታስቆመውና ቢዮንግ ቾልና ቼሪን ከሄዱ በኋላ ቼሪን እውነተኛ የቢዮንግ ቾል ሚስት እንደሆነች በመንገር ኪምን ታስደነግጠዋለች። ይበልጥ ደግሞ ኪምን ያስደነገጠው ነገር ቼሪን ሳትሆን
እህቱ የቢዮንግቾል ቅምጥ መሆኗ ነው። በሌላ በኩል ጂዩክ ስለ እህቱ ልጅ ጉዳይ አዳዲስ መረጃዎችን ያገኘ ሲሆን ወደ ዩን ጋርም ይመጣና ስለ መነጽሩና ኤስላይን ስለሚባሉት ሚስጥራዊ መስመሮች በደንብ እንድታብራራለት ይጠይቃታል። በዚህ ጊዜም ዩን ጂዩክ ስለ ሚስጥራዊ መስመሮች እንዳወቀ ትረዳና በሰዎች ላይ ያሉት ቀያይ መስመሮች ያ ግለሰብ ከዚህ በፊት ከማን ጋር ጠቅጠቅ ነገር እንደፈጸመ የሚያሳዩ መስመሮች እንደሆኑ ትነግረዋለች። በተጨማሪም እሷ ስትወለድ ጀምሮ እነዚህን መስመሮች ማየት እንደምትችል በመግለጽ የራሷንም ድብቅ ችሎታ ትገልጽለታለች። ጂዩክም ዩን ያለችውን ነገር በሙሉ ከሰማ በኋላ እንደዚህ አይነት ነገር አለ ብሎ ማመን ያቅተዋል። በሚቀጥለው ቀን በትምህርት ቤት ውስጥ ሜሱንግ የተባለች መምህር በሪፖርቷ ላይ ተመሳሳይ ስህተት በተደጋጋሚ በመስራቷ በትምህርት ቤቱ ዲን ትጠራለች። ሜሱንግም በመነጽሩ አማካኝነት ኤስላይኖችን ማየት የቻለች ሲሆን ከዲኗ ጋር ቁጭ ብላ በነበረበት ሰዓትም የዲኗ ጭንቅላት ላይ ምንም አይነት ቀያይ መስመሮች ባለመኖራቸው በጣም ትገረማለች። በኋላ ላይም ከሌሎች የስታፍ መምህራን ጋር ምሳ እየበላች ሳለ አንዷ መምህር ስለ ወደፊት ራዕይና ህልሟ ትጠይቃታለች። በዚህ ጊዜ ሜሱንግ በኩራት ተዋናይ መሆን እንደምትፈልግና አንድ ጊዜም በአንድ ቲያትር ላይ እንደተሳተፈች በኩራት ትናገራለች። አብራቸው ተቀምጣ የነበረችው የትምህርት ቤቱ ዲንም በእቅዷ እንደተገረመች ትናገራለች። ከትንሽ ቆይታዎች በኋላ የሙዚቃ መምህሩ ፓርክ በጠረጴዛቸው ጋር ሲያልፍ የሜሱንግ ትኩረት ሙሉ በሙሉ በሱ ላይ ይሆናል። እሷ ሳታውቀውም የሙዚቃ መምህሩ ፓርክን ተወደው እንደነበር ያስታውቅባት ነበር። የዛን ቀን ከሰዓት በኋላ አንዲት ማንነቱ ያልታወቀ ቀይ ቀሚስ አድርጋ ጸጉሯን ፒንክ ቀለም የተቀባች ሴት በአካባቢው አቅራቢያ ወዳለ አንድ ሆቴል ስትሄድ እንመለከታለን። ይህ በእንዲህ እንዳለ ጂዩክና ዶንግሲክ የሲዮኔን ኬዝ በመመርመር በጣም የተጠመዱ ሲሆን ቦርድ ላይ የለጠፏቸውንም ሰዎች እየተመለከቱ ሲዮኔን ማን ከፎቁ ላይ እንደ ጣላት መላምት መስጠት ይጀምራሉ። መጀመሪያ ላይ ሚስተር ሶንጂን ይሆናል ብለው የጠረጠሩ ቢሆንም ነገር ግን ምንም ማረጋገጫ አልነበራቸውም። ከዚህም በላይ ደግሞ እሱን እንዳይጠረጠሩት ያደረጋቸው ሚስተር ሶንጂን አደጋው በተፈጠረበት ቀን መጥፋቱና ከቤተሰቦቹ ከፍታ በጣም እንደሚፈራ ስለተነገራቸው በእሱ ላይ ያላቸውን ጥርጣሬ በጣም እንዲቀንሱ አድርጓቸዋል። ጂዩክ በመቀጠል ሲዮኔ በቅርቡ ስላደረገችው መነጽርና እሱን ስትለብስ ፈጽሞ የማያውቃት ሰው እንደምትሆን እናም ደግሞ አዳዲስ ባህሪያቶችንም እንደምታሳይ ይነግረዋል። በተጨማሪም ስለ ኤስላይኖቹ ያለውን ሀሳብ ቢገልጽም ዶንግሲክ ግን የሚያወራውን ነገር ምንም ሊያምነው አልቻለም። ከቆይታዎች በኋላ አለቃቸው እነሱ ወዳሉበት ክፍል በድንገት ይመጣል። እነ ጂዩክም እያደረጉትን ያለው ምርመራ በተቻላቸው አቅም ካለቃቸው ለመደበቅ ይሞክራሉ። በሌላ በኩል ዩን አቅራቢያው ባለ ሆቴል ውስጥ በትርፍ ሰዓቷ የእንግዳ ተቀባይ ሆና መስራት የጀመረች ሲሆን በስራ ላይ ያለችም ኪዩንግ ጂንና ጁንሲያን ስራዋ እንዴት እየሄደላት እንደሆነ ለማየት ወደ እሷ ጋር ይመጣሉ። ዩንም ወደ ቢሮዋ ታስገባቸውና ስለ አንዳንድ ነገሮች ማውራት ይጀምራሉ። በዚህ ጊዜም ኪዩንግ ጂን ጁንሲያን ዩን ላይ ክረሽ እንዳለበት ስለምታውቅ ሁለቱ እንዲቀራረቡ ለማድረግ ትሞክራለች። ከቆይታዎች በኋላ ከዚህ በፊት ያየናት ባለ ፒንክ ጸጉሯማ ሴት ዩን ወደምትሰራበት ሆቴል ትመጣና የክፍል 206ን ቁልፍ ጠይቃት ወስዳ ትሄዳለች። በዚህ ጊዜም ኪዩንግ ጂን በመስኮቱ በኩል ዝቅ ብላ ማንነቷን ለማወቅ ስትጣጣርም የልጅቷ ፊት አዲስ እንዳልሆነባትና ከዚህ በፊት ምታውቃት እንደሚመስላት ለጓደኞቿ ትነግራቸዋለች። ባለ ፒንክ ጸጉሯ ሴትም ወደ ያዘችው ክፍል ገብታ አልጋው ላይ ጋደም ብላ አብራቸው ስለተኛቻቸው ወንዶችና ከነሱ ውስጥም አንጀቷን ስላራሰው ስለ አንደኛው ልጅ ማሰብ ትጀምራለች። የዛኑ ቀን ላይም ዩንና ጓደኞቿ የህንፃው ቴራስ ላይ ሆነው እየተዝናኑ ሳለ ቅድም ያዩት ባለ ፒንክ ጸጉሯ ሴት ስትሄድ ይመለከቷታል። ኪዩንግ ጂንም ትኩር ብላ ስትመለከታት ሜሱንግ እንደሆነች ታውቃለች። ከዚያም ሀሳቧን ለጓደኞቿ ስትነግራቸው ጁንሲያን እሷ ላትሆንም እንደምትችል ይናገራል። ኪዩንግ ጂን ግን ራሷ እንደሆነች በጣም እርግጠኛ ነበረች። ባለ ፒንክ ጸጉሯ ሴትም ሆቴሉን ለቃ ወደ ትንሽ አፓርታማ በመመለስ ያደረገችውን ዊግ ታውልቀዋለች። በዚህ ጊዜም ትዕይንታችን የኪዩንግ ጂን ግምት ልክ እንደነበርና ባለ ፒንክ ጸጉሯ ሴት ሜሱንግ እንደሆነችና ሁለት የተለያየ ማንነት እንዳላት ያሳየናል። ይህ በእንዲህ እንዳለ ጂዩክ በቢሮ ውስጥ ሆኖ የቅርብ ጊዜ ኬዞችን ሲመለከት ሁሉም ከኤስላይን ጋር እንደሚያገናኛቸው ይረዳል። ከዚያ በመቀጠል ሆስፒታል ወዳለችው ዩን ጋር ሄድና ሲዮኔ ጭንቅላት ላይ የኤስላይን መስመሮች እንዳሉና ካሉስ ከማን ጋር እንደሚገናኙ ይጠይቃታል። ዩንም በጭንቅላቷ ላይ አንድ መስመር እንዳለ ነገር ግን ከማን ጋር እንደተገናኘ እንደማታውቅ ተነግረዋለች። በዚህ ጊዜም ጂዩክ መስመሯ ፎቶ ላይ ካለው ልጅ ጋር ይገናኝ እንደሆነ ሲጠይቃት ከሱ ጋር እንደማይገናኙ ትነግረዋለች። የዛን ቀን ምሽት ዩን ወደ ቤቷ ገብታ ዜና እያየች ሳለ ሌላ የግድያ ክስ ትሰማለች።
ወንጀለኛውንም ትኩር ብላ ስትመለከት መነጽር እንዳደረገ ታስተውልና ጁክ የሲዮን አይነት መነጽር ከአንድ በላይ መኖር አለመኖራቸውን የጠየቃትን ታስታውሳለች። በሚቀጥለው ቀን ሜሱንግ በትምህርት ቤቱ ኮሪደር ላይ የሄደች ሳለ ከሙዚቃ ክፍል ውስጥ የሚወጣውን የዘፈን ድምፅ ትሰማለች። በዘፈኑ ተመስጣም ወደ ክፍሉ ስትገባ ሚስተር ፓርክ ብቻውን ተቀምጦ ታገኘዋለች። ከዚያም ስለ አንዳንድ ነገሮች ማውራት ይጀምሩና ፓርክ ሜሱንግን አክተር መሆን እንደምትፈልግ ሀሳቧን በግልጽ በመናገሯ ያደንቃታል። ሜሱንግም ከምትወደው ሰው አድናቆት በማግኘቷ በጣም ደስተኛ ትሆናለች። ነገር ግን ይህ ደስታዋ ብዙም አልቆየም ነበር። ምክንያቱም ደግሞ በፓርክ ጭንቅላት ላይ ያለችው አንድ ቀይ መስመር ከሌላ ሰው ጋር በመገናኘቱ ሲሆን ሜሱንግም በዚህ ጊዜ ምናለ ከኔ ጋር በተገናኘ ብላ በመመኘት የፓርክ ቀይ መስመር ከእሷ ጋር ሲገናኝ በምናቧ መሳል ትጀምራለች። የዛን ቀን ከክላስ በኋላ ጁንሲያን ወደ ዩን ጋር ይመጣና ኪዩንግጂን መጨረስ ያለባት ጉዳይ ስለነበረባት በጊዜ ከትምህርት ቤት እንደሄደች ይነግራታል። ከዚያም ጁንሲያን ይህንን ወርቃማ ዕድል ከዩን ጋር ለመቀራረብ በማሰብ አብረው አንድ ቦታ እንደሄዱ ይጠይቃታል። ዩንም ጥሩ ጓደኛው ስለነበረች በሐሳቡ የተስማማች ሲሆን ጁንሲያንም ዩን ጸጥ ያለ ቦታ እንደምትወድ ስለተረዳ ወደ ትምህርት ቤቱ የመዋኛ ገንዳ ይዟት ይሄዳል። ከዚያም መዋኘት ትችል እንደሆነ ሲጠይቃት ዩን ዋና እንደማትችል ትነግረዋለች። ከዚያ ግን በድንገት ዘላ ወደ ውሃ ውስጥ ትገባና ሰምጣ ትቀራለች። በዚህ ጊዜም ጁንሲያን የሆነ ነገር ሆና ይሆናል ብሎ በመደንገጥ ዘሎ ወደ ውሃ ውስጥ ይገባና ሊያወጣት ይሞክራል። በዚህ ሰዓት ግን ዩን እየሳቀችበት ልታስደነግጠው ፈልጋ እንደሆነና ዋና እንደምትችል ትነግረዋለች። ከውሃ ውስጥ ከወጡ በኋላ ጁንሲያን እንዳይበርዳ በማሰብ ጃኬቱን ያለብሳትና ስለ አንዳንድ ነገሮች እያወሩ ኑድልሳቸውን መብላት ይጀምራሉ። በዚህ ጊዜም ዩን በውሃ ውስጥ መሆን እንደሚያስደስታትና እንደሚያረጋጋት ትነግረዋለች። በመቀጠል ምን እንደገፋፋት ባላውቅም ሰዎች ከማን ጋር ግንኙነት እንደነበራቸውና አሁን ላይስ ከማን ጋር ግንኙነት ውስጥ እንዳሉ ከጭንቅላታቸው በላይ ባሉት ቀያይ መስመሮች ማወቅ እንደምትችል ለጁንሲያን ትነግረዋለች። ጁንሲያንም ያወራችው ነገር እንግዳ ቢሆንበትም ያለችውን ነገር በሙሉ ግን አምኗት ነበር። አብረው ያሳለፉት ትንሽ ጊዜ ብትሆንም እርስ በእርስ ግን በጣም አቀራርቧቸዋል። በሌላ በኩል ጁክ ወደ ቢሮ ሲመለስ ዶንግሲክ ያገኘ ሰው ካለ ይጠይቀዋል። ጁክም በአእምሮ ከጉጂን ጋር ተገናኝቶ እንደነበር እያሰበ የነበረ ቢሆንም ለዶንግሲክ ግን ማንነቷን ሳይገልጽለት እንዲሁ ያገኘ ሰው ብቻ እንዳለ ይነግረዋል። በሚቀጥለው ቀን ሜሱንግ ዩን ወደምትሰራበት ሆቴል ተመልሳ ትመጣና እንደተለመደው የክፍል 206ን ቁልፍ ይዛ ትሄዳለች። በኋላ ላይም ዩን የክፍል አገልግሎቶችን እያከናወነች በነበረችበት ሰዓት ሜሱንግ ልምምድ እያደረገች በሚመስል መልኩ ተመሳሳይ ነጠላ ቃላትን እየደጋገመች ስትናገር ትሰማታለች። ቀጥላም አክተር ስለመሆን ፍላጎቷ እንዲሁም እዚህ ሆቴል ስለምትመላለስበት ምክንያት በተጨማሪም መነጽሩን ካገኘች በኋላ ማየት ስለቻለቻቸው ኤስላይኖች ብቻዋን መለፍለፍ ትጀምራለች። እንዲህ እያለች ያለ የሌለውን ብቻዋን እየዘበራረቀች እያወራች ሳለ ከጎኑ ያለው ክፍል ሲከፈት ትሰማለች። ከዚያም ማንነቱን ለማወቅ በጣም ትጓጓና በግድግዳው ቀዳዳ ጮልቃ ስትመለከት የምትወደው ፓርክ እንደሆነ ትመለከታለች። ብዙም ሳይቆይ የፓርክ ቀይ መስመር አብሮ የተገናኘባት ሴት ወደ ክፍሉ ትገባና ዓለማቸውን መቅጨት ይጀምራሉ። ሜሱንግም የምትወደው ሰው ከሌላ ሴት ጋር ሲፈጽም ስትመለከተው ንዴቷ በጣም ያይላል። ልጅቷም የምትፈልገውን ነገር ከፓርክ ጋር ካደረገች በኋላ ክፍሉን ለቃ ትወጣለች። ሲጀመር እኮ ሴቶች የሚፈልጉትን እስኪያገኙ ነው። ልጅቷ ከሄደች በኋላ ሜሱንግ ወደ እንግዳ ተቀባያ ዩን ጋር ትሄድና ቆይታዋ እንድታራዝምላት ትጠይቃታለች። በሚቀጥለውም ቀን ልጅቷ ተመልሳ ስትመጣ ሜሱንግ ከኋላ ታጠቃትና አስራትና አግታ ክፍሏ ውስጥ ትቆልፍባታለች። ከዚያም ማንነቷ የልጅቷ እንዲመስል ልብሷን አውላልቃ ለራሷ ከለበሰች በኋላ ፓርክ እየጠበቃት ወዳለው ክፍል ትሄዳለች። ፓርክም ሜሱንግ ወደ ክፍሉ ስትመጣ በጣም የተገረመ ሲሆን ሜሱንግም ስሜታዊ በመሆን እንደ እብድ አክት እያደረገች የፓርክን ስሜት ለመቀስቀስ ትሞክራለች። ፓርክ ግን ከሷ ጋር ምንም ማድረግ ስላልፈለገ እብድነሽ እንዴ ብሏት ክፍሉን ለቆ ለመውጣት መራመድ ሲጀምር ሜሱንግ በሆነ ነገር ከኋላው ወርውራ ትመታዋለች። ፓርክም ለትንሽ ደቂቃ ፈዞ ከቀረ በኋላ እዛው ወለሉ ላይ ራሱን ስቶ ይወድቃል። ሜሱንግም በመቀጠል ወደ አልጋው ላይ ጎትታ ካስወጣችሁ በኋላ ራሱን ስቶ ቢሆንም ስሜታዊ በመሆን ትስመዋለች። በሚያስደነግጥ ሁኔታ ከቆይታዎች በኋላ ከፓርክ ጭንቅላት ውስጥ ደም መፍሰስ ሲጀምርና ትራሱን ያርሰዋል። ሜሱንግም ይህንን ስታይ በጣም የደነገጠች ሲሆን ፓርክን ለመርዳት የበኩሏን ብትጥርም ጊዜው ረፍዶ ስለነበር የፓርክ ጭንቅላት ላይ ያለችው ቀይ መስመር ቀስ እያለች በመጥፋት የፓርክ ሕይወት ያልፋል። ሜሱንግም የምትወደው ብቸኛ ሰው አይኗ እያየ ሲሞት በማየቷ በጣም ያዘነች ሲሆን
በመቀጠል ወደ መታጠቢያ ገንዳ ውስጥ ገባና በያዘችው መርዛማ መሳሪያ ራሷን ደግማ ደጋግማ መመረዝ ትጀምራለች። ይህ በእንዲህ እንዳለ ዩን እንደተለመደው የክፍል አገልግሎቶችን እየሰራች እያለ ፓርክ ጋር የመጣችው ልጅ እጅና እግሮቿን ታስራ እየተንፏቀቀች ሜሱንግ ይዛው ከነበረው ክፍል ስትወጣ ታያታለች። ዩንም እየተፈጠረ ያለውን ነገር ምንም ስላልገባት ፓርክ ይዞት የነበረውን ክፍል 205ን ቼክ በምታደርግበት ጊዜ የፓርክን ሬሳ አልጋ ላይ ሆኖ ትመለከታለች። ዩንም ባየችው ነገር በጣም ትደነግጥና ወዲያውኑ ፖሊሶችን ትጠራለች። ዩ ግን ከቆይታዎች በኋላ ወንጀል ወደ ተፈጸመበት ስፍራ ይመጣና ምርመራ ማድረግ ይጀምራል። በዚህ ሰዓትም በተደጋጋሚ የተመረዘውን የሜሱንግን ሬሳ መታጠቢያ ገንዳ ውስጥ ያገኙታል። ዲዩክም ቀጠል አድርጎ በምርመራቸው ወቅት መነጽር አግኝተው እንደሆነ ሲጠይቅ ዶንግሲክ ምንም አይነት መነጽር እንዳላገኙ ይነግረዋል። በመቀጠል ዲዩክ የምስክርነት ቃሏን ለመቀበል ወደ ዩን ጋር ይሄዳል። ዩንም በሜሱንግ ጭንቅላት ላይ አንድ ቀይ መስመር ብቻ እንዳለ እንዳየች፣ ነገር ግን እሱም ቀይ መስመር ከፓርክ ጋር እንደማይገናኝ ትነግረዋለች። በተጨማሪም ሜሱንግ በትምህርት ቤት ውስጥና ወደ ሆቴሉ ስትመጣ ያላት ባህሪ ፍጹም እንደማይገናኝና ትምህርት ቤት በነበረችበት ጊዜ ሁሌ መነጽር እንደምታደርግ፣ ነገር ግን ወደ ሆቴሉ ስትመጣ አልፎ አልፎ ብቻ እንደምታደርግ ትገልጽለታለች። ዩንም ቀጠል አድርጋ መነጽሮቹ አደገኛ እንደሆኑና እነሱን ያደረጋቸው ሰው የተለየ ሰው እንደሆነና ልዩ ኃይል እንዳለው አድርጎ እንዲሰማው እንደሚያደርግ ትነግረዋለች። በኋላ ላይ ዲዩክ ዩን ያለችው ቃላቶች በአእምሮ ሲደጋገምበት ጊዜ እንደገና የወንጀል ቦታውን ለማጣራት ይወስናል። ከዚያም ሜሱንግ በውሃ ሞልቶ የነበረውን የመታጠቢያ ገንዳ ውሃውን በሚያፈስበት ጊዜ ዩን ስታወራ የነበረውን መነጽር ያገኛል። በመቀጠልም በጉጉት ተሞልቶ መነጽሩን ሲያደርገው ዩን ስታወራላቸው የነበረውን በርከት ያሉ ቀያይ መስመሮች በጭንቅላቱ ላይ ይመለከትና በጣም ይደነግጣል። ውድ ቤተሰቦቻችን የዛሬው ታሪካችን እዚህ ላይ ይጠናቀቃል። እናንተ እነዚህን ቀያይ መስመሮች የማየት ችሎታ ቢኖራችሁ ምን ታደርጉበት ነበር? ሐሳባችሁን በኮሜንት ሴክሽን ላይ ያሳውቁን። በቀጣይ ሌላ ምርጥ ፊልም እስከምንገናኝ ቸር ቆዩልኝ።